የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሃይማኖታዊ ስርዓት እየታሰበ ነው። በዓሉ በአዲስ አበባ ልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የሃይማኖት አባቶችና የእምነት ተከታዮች በተገኙበት እየተከናወነ ይገኛል። ዕለቱ በጸሎት በስግደትና በዝማሬም ይታሰባል። ቅድስት ብርሃኑ ተጨማሪ መረጃዎችን ልታደርሰን ከስፍራው በቀጥታ መስመራችን ላይ ትገኛለች። ቅድስት እንደምናለሽ? በዛ ያለው ሃይማኖታዊ ስነ ስርዓትና አሁናዊ እየተደረገ ያሉ ጉዳዮችን አስቃኝን። አመሰግናለሁ ላይኩን። እንዴት ውለሃል? ተመልካቾችስ እንዴት አላችሁ? የኢየሱስ ክርስቶስ የስቅለት በዓል እንግዲህ በመላው የክርስትና እምነት ተከታዮች ዘንድ እየተከበረ ነው የሚገኘው። በዓሉ እንግዲህ የኢየሱስ ክርስቶስ መከራ፣ ስቃይ፣ ግርፋት በሕዝበ ክርስቲያኑ የሚታሰብበት እለት ነው። እኛም እንግዲህ በምንገኝበት በካቶሊክ ካቴድራል ልደታ ማርያም ቤተክርስቲያን ከማለዳው ጀምሮ በተለያዩ ሃይማኖታዊ ስርዓቶች እየተከበረ ይገኛል። በበዓሉ ላይ በኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ እና የሃይማኖታው አባቶች እንዲሁም ምእመናን ተገኝተው በዓሉን በተለያዩ ሃይማኖታዊ ስርዓቶች እያከበሩ ነው የሚገኘው። እንግዲህ በበዓሉ ላይ መልእክት ያስተላለፉት ብፁዕ ካርዲናል ብርሃነ ኢየሱስ ክርስቶስ በመስቀል ላይ ሆኖ ለሰው ልጆች ኃጢአት ሲል የከፈለውን ዋጋ የሚታሰብበት እለት ነው። በዚህ እለት በመስቀል ላይ የዋለውን ኢየሱስ ክርስቶስ ግርፋት መከራም በስፋት የሚታሰብበት ነው። በዚህች እለት ኢየሱስ ክርስቶስ በመስቀል ላይ ያዋሉትን የሚያደርጉትን አያውቁምና ይቅር በላቸው በማለት ለሕዝበ ምእመኑ ይቅርታን ያስተማረበት እለት በመሆኑ ሕዝበ ክርስቲያኑ ይህን እለት ሲያስብ ይቅር በመባባል በፍቅር በይቅርታ ማሰብ እንዳለበት አንስተዋል። በተጨማሪም ኢየሱስ ክርስቶስ ከጎኑ የተሰቀለውን ወንበዴ ይቅር በለኝ ባለው ጊዜ ለመንግስተ ሰማያት እንዳበቃ ሁሉ ሕዝበ ክርስቲያኑ በዕለት ተዕለት ህይወቱ ይቅርታን እንዲለማመድ ይቅርታን ሊተገብር እንደሚገባ አንስተዋል ማለት ነው። ይህ ቀን ምእመኑ ንስሐ የሚገባበትና ከጌታም ይቅርታን እርቅ ፍቅርን የሚያገኝበት እለት እንደሆነም ጠቁመዋል ማለት ነው። ተጨማሪ መረጃዎችን ሊያጋሩን በልደታ ማርያም አገልጋይ የሆኑት ገብሩ ሀብቱ ዮሐንስ እዚህ አጠገቤ ይገኛሉ። አመሰግናለሁ። ይህ እለት እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያን በምን አይነት ስነ ስርዓቶች እየተሰቡ ይገኛሉ? እንግዲህ በኢትዮጵያ ከመግለጼ በፊት በዓለም ላይ ሁለት አይነት የዘመን አቆጣጠር አለ። አንደኛው የጎርጎሪዮስ የሚባል የዘመን አቆጣጠር፣ ሁለተኛ የጁሊያና። ያለፈው ሳምንት የጎርጎሪዮስ የዘመን አቆጣጠር የሚያከብሩ ምእመናን ክርስቲያኖች ሁሉ ስቅለትን አክብሮ ነበረ። ዛሬ ደግሞ የጁሊያናን የሚያከብሩ ክርስቲያኖች ስቅለትን በሞላው ዓለም እያከበሩ ይገኛሉ። ከነዚህ ውስጥ አንደኛው አገራችን ኢትዮጵያ ናት። ኢትዮጵያ እንግዲህ እኛም እንደ ካቶሊክ ቤተክርስቲያን እምነታችንና ስርዓታችን ከማለዳው ጀምሮ እስካሁን ድረስ እስከ ማታ ድረስ ጌታዊ ማረን ክሪያላይሶን እያለን ውስጣችንን እንመረምራለን፣ እንጸልያለን። መጀመሪያ ራሳችን መዳን ስላለብን ነው። ከዛ በፊት ግን ስለዚህ ስለ መስቀሉ በጣም ክርስቶስ ከተሰቀለ ኋላ አንድ ቅዱስ ሐዋርያ ጳውሎስ የተናገረውን ብናገር ደስ ይለኛል። ከወንጌል ውስጥ ምን ይላል? ክርስቶስ በመስቀል ላይ ተሰቅሎ ሞተ የሚለው ቃል ለሚጠፉት ሰዎች እንደ ሞኝነት ይቆጠራል። ለምንድነው? ለኛ ግን የእግዚአብሔር ኃይል ነው። ምክንያቱም የጥበበኞችን ጥፋት አጠፋለሁ የሊቃውንትንም ዕውቀት አስወግዳለሁ ተብሎ ተጽፏል ይለናል። በመቀጠልም መቼም አይሁዳውያን ታምራትን ማየት ይፈልጋሉ፣ ግሪካውያን ደግሞ ጥበብን ይሻሉ። እኛ ግን ክርስቶስ ለኛ መሰቀሉን እንመሰክራለን። ይህ ምስክርነት ለአይሁዳውያን መሰናከያ ነው፣ ለግሪካውያን ሞኝነት ነው ብሎ ጽፏል። እንደምታውቁት ግሪካውያን የጥበብ ሰዎች ናቸው። በጥበባቸው ግን ሰላምና እርቅን አላመጡም። ብዙ አማልክትን ፈጥረዋል። ቀጥሎ ሮማውያን ደግሞ መጡ ከነሱ ኋላ። ሮማውያንም በጉልበት ዓለምን እናስገዛለን ብለው ሞከሩ። ሰላምና እርቅን ለማምጣት አልቻሉም። አይሁዳውያንም ደግሞ መጡ። አይሁዳውያንም
ወደ 600 የሚጠጋ በሕግና በስርዓት እንገዛለን ብለው የሰው ልጅ ሞከሩ። እነሱም ሰላም ለማምጣት አልቻሉም። በመጨረሻ ግን ክርስቶስ መጣ። ክርስቶስ ብቻ ነው ሰላምን ያመጣ። በምን? በመስቀሉ ላይ ፍቅሩን ስለገለጸልን። ማለት ከምድር ወደ ሰማይ ሰላም አይመጣም። የመጣው ሰላም ከሰማይ ወደ ምድር ነው። የእኛን ስጋ ለብሶ እንደኛ መስሎ ክርስቶስ ተሰቅሎ እኛን ከኃጢአትና ከበደል እና በክርስቶስ እንድናምን እስከሆነን ድረስ ከክፋትና ከመጥፎ ነገር ዓለም ወደ መልካም ትመጣለች እና ይሄ ነው ዋና እምነታችን። ከዚህ ዕለት ህዝበ ክርስቲያኑ ምን ሊማር ይገባዋል? በምን ሁኔታስ ነው የሚያስበው? በማንኛውም ሰው ላይ መስቀል አለን። እያንዳንዳችን መስቀላችንን ተሸክመን ያን መስቀል በትህትና በመቻል ወደ ክርስቶስ እንዳደረገው ሞትን ማሸነፍ መቻል አለብን። ፍርሃትን ማሸነፍ አለብን። ሰይጣንን ማሸነፍ አለብን። ይህንን ካደረግን ለራሳችን እንበጃለን፣ ለቤተሰባችን እንበጃለን፣ ለሀገራችን እንበጃለን፣ ለዓለም እንበጃለን። ለሀገራችን በተለይ የሚያስፈልጋት በአሁኑ ሰዓት ቅንነት፣ ደግነት፣ ፍቅር፣ ርህራሄ ነው። ይህንን በመስቀሉ አግኝተናልና ያንን እንተርጉሞ ነው የምለው። እሺ፣ በጣም እናመሰግናለን። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ካቶሊካዊት ልደታ ማርያም ቤተክርስቲያን እስከ ቀኑ 10 ሰዓት ድረስ የሚቆይ ይሆናል። በእኔ በኩል ያለው መረጃ ይህንን ይመስላል። ለይኩን ወዳንተ። ቅድስት፣ ለመረጃዎቹ አመሰግናለሁ።